ቲያትር ማለት ምንድነው ራሱ? ለምንድነው የሚያስፈልገው? የሰው ልጅ ራሱን የሚሰራው በኪነ ጥበብ ነው። በልማድ ነበር የሚሰራው ወይስ የትምህርት ተቋሙና የትምህርት ስትራክቸሩ ምን ይመስል ነበር? የቲያትር በትምህርት የተጀመረ አይደለም። ቲያትር ለማየት ያለው ህብረተሰባችን ያለው ፍላጎት ምን ይመስላል? አንዳንድ አፍሪካ ሀገራት የእኛን ሀገር ሲመለከቱ በጣም ከሚቀኑበት ወይም ሁል ጊዜ በጣም ሞቅ አድርገው እንዲታደላቸዋል ከሚሉት አንዱ ነገር የተመልካቻችን ቁጥር እንዴት ነው ማደግ ያለበት? እንዳያግስ ተደርጎ ሽባ ተደርጎ ሊሆን አይችልም። ምን ማድረግ ያለብን? ጠራ ስራ ላይ ያሉ በነፃነት እየሰሩ ያሉ ሰዎችን ማገዝ መደገፍ ያስፈልጋል። ለሱም ይሁን በጀት መንግስት ሲፈልግ ከራሱ በጀት ከቻለ ደግሞ ከውጪ ፈንድ ከሚያደርጉ ከዶነሮች በማግኘት የኪነ ጥበብ ሙያን ሊያግዘው ይገባል። ሰላም እንዴት ናችሁ? እንኳን ወደ ኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት በሰላም መጣችሁ። ተሾመ ወንድሙ እባላለሁኝ። የሰላምና የሙዚቃዊ መስራችና ዋና ዳይሬክተር ነኝ። የዚህ የኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት ዋና ዓላማው የኢትዮጵያ የባህል እና የፈጠራ ዘርፍን ምን ይመስላል፣ ምን ስራዎች መሰራት አለባቸው፣ ይህ የሀገራችን የባህልና የፈጠራ ዘርፍ እንዲያድግ ምን ማድረግ አለብን፣ ከመንግስት ጀምሮ ያሉ ፖሊሲዎችን ያሉንን ኢንስቲትዩሽኖች እንዲሁም የትምህርት ተቋሞቻችንን የምናይበት ባለሙያዎች ኤክስፐርቶች በዚህ ላይ ያላቸውን ልምድ የሚያካፍሉ ጊዜና ይህንን አብረን የምናውቀውን ነገር ለሌላው የምናካፍልበት የፖድካስት ዝግጅት ነው። እንደተለመደው ዛሬ አንድ እንግዳ ይዘን ቀርበናል። የዛሬው እንግዳችን ወይዘሮ መዓዛ ወርቁ ትባላለች። ወይዘሮ መዓዛ ወርቁ ብዙዎቻችን በብዙ የሚዲያም እንዲሁም በተለያየ ቦታ የስራዋን የምናውቀው ባለሙያ ናት። ወይዘሮ መዓዛ ወርቁ እንኳን ወደ ኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት በሰላም መጣሽልን። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ እኔም በጣም ደስ ብሎኛል። እሺ ወይዘሮ መዓዛ እንግዲህ ወደ ውይይታችን ከመግባታችን በፊት እንግዲህ በአንቺ አገላለጽ ስለ ራስሽ ምን ትያለሽ የሚለውን በዛ ምን ጀምር። የአንቺ ባክግራውንድ ወይም የተወለድሽበት ቦታ፣ ያደግሽበትን ቦታ እንዲሁም ትምህርትሽ ምን አይነት ትምህርት እንዳለሽ፣ በአሁኑ ሰዓት ምን ስራ ላይ እንዳለሽ፣ እስካሁን የሰራሻቸውን አንዳንድ ስራዎችን እስቲ ሰፋ ባለ መንገድ በዛን ጀምር እየገለጽችልን። እሺ በተቻለኝ አቅም የ25 ዓመት የስራ ልምድ በጣም አጠር አድርጌ ለመግለጽ እሞክራለሁ። የተወለድኩት አስመራ ከተማ ነው። ከዛ በኋላ ግን የአንድ ወር ልጅ እያለሁኝ ወደ አዲስ አበባ መጥቼ ከአንድ ወር እድሜ ጀምሮ እስካሁን ድረስ አዲስ አበባ ከተማ ውስጥ እየኖርኩኝ ያደግኩትም እየሰራውም ያለሁት እየኖርኩም ያለሁት አዲስ አበባ ከተማ ውስጥ ነው። የኪነ ጥበብ ባክግራውንዴ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ ከቲያትር ጥበባት ጨርሻለሁኝ። ከዛ በኋላ የሄድኩባቸው መንገዶች ረጅም ናቸው፣ ግን ከቲያትር የራቁ ናቸው። ለምሳሌ ሚዲያ ላይ ሰርቻለሁ። ሚዲያ ላይ ሬዲዮ ፋናና ሸገር ሬዲዮ ላይ ጋዜጠኛ ሆኜ ሰርቼ አውቃለሁ፣ ግን ከመዝናኛ ጋር የተገናኘ ነገር ነው። ቲያትር ቤት ሜጋ ኪነ ጥበባት የነበረ ጊዜ ሜጋ ኪነ ጥበባት ማዕከል ሰርቻለሁ። በግል የራሴን ተቋም አቋቁሜ ሰርቻለሁ። ከዛ በተጨማሪ ደግሞ ተቋማት የሉም የኪነ ጥበብ ተቋማት፣ ለምሳሌ የምስራቅ አፍሪካ ቲያትር ተቋም፣ የኢትዮጵያ ብሔራዊ ማህበር የነበረው የመኩሪያ ቲያትር ስቱዲዮ ውስጥ በፕሮጀክት ኮኦርዲኔተርነት ሰርቼ አውቃለሁ። ሌሎችም መንግስታዊ ያልሆኑ ድርጅቶች ውስጥ ሰርቻለሁኝ። እነዚህ ሁሉ ተቋማትን የምቀላቀለው በኪነ ጥበብ ሙያ ነው። በቲያትር ሙያ፣ በደራሲነት ወይ በአዘጋጅነት ወይ ቲያትር ባለሙያ በሚል ጥቅል ስም ነው የምገባው። የቲያትርም ከአዲስ አበባ ዩኒቨርሲቲ ለአንድ አመት ያህል የቲያትር ትምህርት መምህር ነበርኩኝ። እዚህ ልምዴ ከቲያትር አይርቅም። ሰዎች በብዛት የሚያውቁኝ
በድርሰትና በዝግጅት ነው። ምክንያቱም እኔ ፕሌይራይት የሚለው ስም ይገልጸኛል ብዬ አስባለሁ ቲያትር ላይ በብዛት ፎከስ ስለማደርግ። ነገር ግን እኔ በአብዛኛው በይበልጥ የምታወቀው በድርሰትና በዝግጅት እንዲሁም የራሴን ስራዎች በግል ፕሮዲውስ በማድረግ ነው እና ለምሳሌ በሬዲዮ ወፌ ቆመች፣ አልጋ ባልጋ የሚሉ ተከታታይ ድራማዎች አሉ በግሌ የሰራኋቸው። ከተቋማት ጋር የሰራኋቸው ተከታታይ የሬዲዮ ድራማዎች አሉ። በቴሌቪዥን ድራማ ደግሞ ብዙ ሰው የሚያውቀው ደርሶ መልስ ተከታታይ ቴሌቪዥን ድራማ አለሁ የሚል ተከታታይ ቴሌቪዥን ድራማ ነበረኝ። አሁን ቅርብ ጊዜ ባለፈው አመት ደግሞ የሰራሁት አላውቅም አናውቅም የሚል ተከታታይ ቴሌቪዥን ድራማ ስራ ነበረኝ። የኛ ተከታታይ ቴሌቪዥን ድራማ 6ኛው ምዕራፍ ላይም ሄድ ራይተር ሆኜ የፕሮዳክሽን አማካሪ ሆኜ ሰርቻለሁ። ኮንሰልታንሲ ተቋም አለኝ ማዛ ፊልም ፕሮዳክሽን እና አርት ኮንሰልታንሲ የሚባል በሱ አማካኝነት ከድርጅቶች ጋርም እንደዛ ሰራለሁኝ። በብዛት የምታወቀው ሰዎች በሀገር ውስጥም በውጭም ግን የሚያውቁኝ በቲያትር ሙያ ነው። የተማርኩትም ባክግራውንድም ቲያትር ነው። ብዙ ጊዜ ሚዲያ ላይም ከመጣው የምመጣበት ጉዳይ ቲያትር በመሆኑ ምክንያት ሰዎች ከቲያትር ጋር በቀላሉ ያዛምዱኛል። ምክንያቱም በሀገር ውስጥ የመጀመሪያው ቲያትር ዝነኞቹ የሚል ቲያትር ነበረ። በመንግስት ቲያትር ቤት በቲያትርና ባህል አዳራሽ ማዘጋጃ ቲያትር ቤት የቀረበው ዝነኞቹ ቲያትር ነበረ። ከዛ በኋላ ከሰላምታ ጋር የሚል ለ2 አመታት ያህል በኢንዲፔንደንት በሆነ ወይም ኦልተርኔቲቭ ስፔስ የለም ከተለመደው የቲያትር ማሳያ ቦታ ወጣ ብሎ ባለ ያሳየሁት ከሰላምታ ጋር ቲያትር ብዙ ሰዎች ያውቁኛል። አሁን ቅርብ ጊዜ ደግሞ ከ3 ወራት በፊት ለተመልካች የቀረበ እመጌቶች የሚል ቲያትር አለኝ። ከሀገር ውጪ በቲያትር ያለኝ እንቅስቃሴ እንዴት ነው? ለምሳሌ የምስራቅ አፍሪካ የቲያትር ተቋም የኢትዮጵያ ብሔራዊ ማህበር የመኩሪያ ቲያትር ስቱዲዮስ በፕሮጀክት ኮኦርዲኔተር ሆኜ ይሰራ ነበርና ያን ጊዜ ከሌላ ሀገራት ካሉ የኪነ ጥበብ ባለሙያዎች በተለይ የቲያትር ባለሙያዎች ጋር የመገናኘት እድል ፈጥሮልኝ ነበርና አንድ ወቅት ላይ የሰንዳንስ ኢንስቲትዩት የምስራቅ አፍሪካ የቲያትር ፕሮግራም አለውና እነሱ የቲያትር ጽሁፍ ፈልገው ለመጀመሪያ ጊዜ በእንግሊዝኛ ቋንቋ ደስፐሬት ቱ ፋይት የሚል ቲያትር ጻፍኩኝ። አገሪቱ ውስጥ የነበረው የቲያትር ስራ ሁኔታ ለኔ የሚመች ስላልነበረ ለምን ውጭ አልሞክርም የሚል ፍላጎት ባለኝ ጊዜ የተገጣጠመ ጉዳይ ነበርና እሱን ደስፐሬት ቱ ፋይት ጽፌ ደስፐሬት ቱ ፋይት ማለት በኋላ ከሰላምታ ጋር ብዬ ራሴ ተርጉሜ አገር ውስጥ የሰራው ቲያትር ማለት ነው። እሱን ቲያትር የሰንዳንስ ቲያትር ላብ የምስራቅ አፍሪካ ቲያትር ላብ ኬንያ ውስጥ ይካሄድ ነበርና እዛ ውድድር ነበረ። የምስራቅ አፍሪካ ሀገራት የተወዳደሩበት ከተወዳደሩ ስራዎች ተመርጦ አሸንፎ እዛ ቲያትር ላብ ላይ ቀረበና አዘጋጅ ተመድቦለት ኬንያ ቀረበ። እሱ ስራ በጣም ብዙ ሀገራትና ብዙ ስራዎች እንድሰራ ምክንያት ሆኖኛል። ለምሳሌ ኬንያ ላይ በድጋሚ ይሄ ሆነ 2012 ላይ ነው በፈረንጆች 2014 ላይ ኬንያ ናሽናል ሚውዚየም ላይ ፕሮዳክሽኑ ተሰርቷል፣ ፕሮዲውስ ተደርጓል። ክዋኒ ሊት ፌስት የሚባል ፌስቲቫል ላይ ዩጋንዳ ናሽናል ቲያትር ፕሮዲውስ ተደርጓል፣ ተሰርቷል። 2 ጊዜ ቀርቧል። ዩጋንዳ፣ ሩዋንዳ፣ ብሩንዲ ተሰርቷል። ከዛ ደግሞ ኒውዮርክ በሰንዳንስ ኢንስቲትዩት ፋሲሊቴት አድራጊነት ደግሞ ኒውዮርክ ላይ ባሪሽንኮቭ የሚባል አርት ሴንተር እዛ ቀርቧል። ስቶክሆልም የሴት ጸሐፊያን ዓለም አቀፍ የሴት ጸሐፊያን ኮንፈረንስ ነበረ፣ እዛ ላይ ቀርቧል 2012 ላይ። እንደዚህ እሱም በመጻፌ ምክንያት ከዛ በኋላ በሌሎች ሀገራት ቲያትር ጻፊልን የሚል ጥያቄ ይቀርብልኛል። አንዱ እኔ የማተኩርባቸው በቲያትር ብቻ ሳይሆን በቴሌቪዥን ድራማ፣ በሬዲዮ የምሰራቸው ስራዎች ትኩረት ብዙ ጊዜ ሰብአዊነት ላይ፣ ኢፍትሐዊነት ላይ ወይም የአየር ንብረት ለውጥ ክላይሜት ቼንጅ ላይ የሚያተኩሩ ስለነበሩ ጻፊ የሚል ግብዣ ይቀርብልኛል። ስለዚህ ተጨማሪ 2 ቲያትሮች በአጭር ቲያትሮች በክላይሜት ቼንጅ ላይ ያተኮሩ ሰርቻለሁ። ከቲያትር አክሽን ፎር ክላይሜት ቼንጅ የሚል ፕሮጀክት ላይ ማለት ነው እና በ2017 እና በ2019 በፈረንጆች የጻፍኳቸው ክሮስ ሮድስ እና ባይ ዘ ሪቨር የሚባሉ የእንግሊዝኛ ተውኔቶች አሉኝ። እነሱ ስራዎች ታትመዋል።
አሜሪካን ሀገር ቀርበዋል። ለምሳሌ ባይ ዘ ሪቨር አሜሪካን ሀገር በንባብ ከቀረበ በኋላ በጣሊያንኛ ቋንቋ ተተርጉሞ ጣሊያን ሀገር 3 ከተሞች ላይ ለእይታ በቅቷል። እንዲሁም ታትሟል። ላይቲንግ ዘ ዌይ በሚል ስብስብ ውስጥ ታትሟል። ከሰላምታ ጋር ቲያትር ከመታየቱ በተጨማሪ ደግሞ በአረብኛ ቋንቋ ተተርጉሞ ግብጽ ሀገር ላይ ለህትመት በቅቷል። ከሌሎች የአፍሪካውያን ሀገራት ስራ ጋራ ኮንቴምፖራሪ ስራ ስለሆነ በቅርጹ። ከዛ ደግሞ አሁን ቅርብ ጊዜ በዚህ አመት 2025 የካቲት አካባቢ ደግሞ በሚሽጋን ዩኒቨርሲቲ ታትሟል ከሰላምታ ጋር ቲያትር። ስለዚህ ፕሮዲውስ ተደርገዋል፣ በዓለም አቀፍ ደረጃ ፐብሊሽ ተደርገዋል። እንደዚህ አይነት ነገር አለ። ከዚህ ሌላ ልጨምረው የምችለው ነገር እንግዲህ በሀገር ውስጥ በቲያትር ሙያ ላይ ብዙ ጊዜ ድምጼን ከፍ አድርጌ የማሰማ ሙያው የደረሰበት ሁኔታ የሚቆጨኝ መቆረቆር ማወራ ከቲያትር ጋር ብዙ ሰዎች አዛምደው የሚያዩኝ ሰው ነኝ ብዬ መግለጽ ይችላል። በጣም ጥሩ ነው ወይዘሮ መዓዛ። ብዙዎቹን እኛ እዚህ ሙያ ላይ ያለን ሰዎች ያንቺን የምትሰሪውን ስራ የምታደርጊውን አስተዋጽኦ ሁላችንም የምናውቀው ነው። በዚህ የእኛም ፖድካስት የሚያዳምጡ ሰዎች ደግሞ እንደዚህ በዛ ያለውን ስራሽን ማወቃቸው ጥሩ ነው። በጣም ለዚህ ለምናደርገው የዛሬው ውይይት ጥሩ መስመር ይሰጠናል ብዬ ነው የምገምተው እና በጣም አመሰግናለሁ። እንግዲህ ወደ ዋናው ጥያቄያችን ስንገባ ወይዘሮ መዓዛ እንግዲህ የቲያትር በጣም ሰፊ ሴክተር ነው ወይም በጣም ተለቅ ያለ ዘርፍ ነው እና ቲያትር ማለት ምንድን ነው ራሱ? ለምንድን ነው የሚያስፈልገው? እሱ ላይ እስቲ አጠር ያለ ያንቺን አስተሳሰብ ብትነግሪኝ። ቲያትር ምንድን ነው ሲባል ብዙ ጊዜ ወደ ኪነጥበብ ምንድን ነው የሚለው ጋር ብሄድ ይሻለኛል ብዬ ይቀለኛል እኔ ለመግለጽ። ኪነጥበብ ምንድን ነው? ለምን ተፈጠረ? ሰው ልጆች ኪነጥበብ ለምን ይሰራሉ? ለምን ያስፈልጋቸዋል ብለን ስንል የሰው ልጅ ራሱን የሚሰራው በኪነ ጥበብ ነው ብዬ እላለሁ እኔ ብዙ ጊዜ። ምክንያቱም ከእንስሳት በጣም ከሚለየን አንዱ ነገር ከመብላት፣ ከመጠጣት፣ ከመዋለዳችን በተጨማሪ የሰው ልጅ ማሰብ የሚባል ተፈጥሮ አለው። ያ ማሰብ ደግሞ የሚጠቅመው ነገር ምንድን ነው? በዓለም ላይ ለሚያደርገው ለማንኛውም እንቅስቃሴ ኋላውን እንዲመለከት፣ ዛሬውን እንዲመረምር፣ እንዲሁም ነገውን እንዲተልም ለማድረግ የሚጠቀምበት መሳሪያ ወይም ደግሞ የማሰቢያ መንገዱ ኪነ ጥበብ ስለሆነ ነው። ስዕል ሊሆን ይችላል፣ ግጥም ሊሆን ይችላል፣ ሙዚቃ ሊሆን ይችላል። ቲያትር አንዱ ነው። ቲያትር ከክዋኔ ጥበባት አንዱ ነው። ሰዎች በአካል ተገናኝተው ፊት ለፊት ተቀምጠው ታሪክ የሚነግሩበት፣ ታሪክ የምናይበት መንገድ ሆኖ በዛ ውስጥ ታሪካችንን ታሪክ መቀባበል ብቻ ሳይሆን ቀላል ከግለሰብ አይነት የመቀባበል ታሪክ ብቻ ሳይሆን እንደ ሰው ራሳችንን የምንሰራበት፣ እንደ ሀገር ደግሞ የጋራ ናሬቲቭ እንዲኖረን የሚያደርግ፣ ሰዎችን የሚያነቃ ሼፕ የሚያደርግ የስልጣኔ መንገድ፣ የሰው ልጅ ከእንስሳት በተሻለ ስልጣኔ ተግባቦት ላይ እንዲኖር የሚያግዝ መንገድ ነው ብዬ አስባለሁኝ። ከኪነ ጥበብ ዘርፎች በጣም ረጅም እድሜ ምናልባት የሰው ልጅ ከተፈጠረ ጊዜ አንስቶ ቲያትር አለ። የሰው ልጅ ገና ሲወለድ ጀምሮ አካባቢው ላይ ያለውን ነገር እየቀጸለ እያስመሰለ እየተመሳሰለ እየከወነ ነው የሚኖረው፣ እየተከወነለት ነው የሚኖረው። የሰው ልጅ ከክዋኔ ጥበብ ርቆ አያውቅምና ቲያትር የሰው ልጅ ከተወለደ ጊዜ ጀምሮ ነበረ በእኛም ሀገር በሌሎችም ሀገራት። በተለይ ደግሞ በአፍሪካ ውስጥ ደግሞ ስንመጣ የስቶሪ ቴሊንግ የሚባል ወይም ደግሞ ታሪክን በቀጥታ የመንገር አይነት የቲያትር ቅርጽ አለ አይደለ? እሱ ቅርጽ ማለት እኛ በሚገባን ቋንቋ ለማስረዳት ያህል ተረት መንገር፣ በተረት ታሪክ መንገር፣ ህጻናትን ወይም ደግሞ ለሌሎች ሰዎች ስርዓት ማነጽ፣ በሞራል መገንባት፣ የሰው ልጅን አስተሳሰቡን ባህሪውን እንዲቃኝ እንዲያስተካክል የሚያደርግበት አንዱ ቅርጽ ነው። እሱ ቅርጽ በአፍሪካ እንዲሁም በኢትዮጵያ በጣም የታወቀ የቲያትር ቅርጽ ነው። እኛ አሁን የምናውቀው ከአውሮፓ የመጣውን ዲሲፕሊን ሆኖ የፕሮፌሽናል የሚል እንደ ሙያ ከተወሰደ በኋላ የቲያትር ቤት ተገንብቶለት የተመልካች ቦታ የክዋኔ ቦታ ተብሎ ተለይቶለት ያለውን ቲያትር እያለን እንደ ሙያ እየቆጠር ነው እንጂ የሰው ልጅ ከተፈጠረ ጊዜ ጀምሮ ሰው ከሰው ተገናኝቶ አንድ ቦታ ላይ ተገናኝቶ አንድ የመከወኛ ስፍራ ኖሮት የሚከውነው ውስጡ ሙዚቃ ኖሮት ውስጡ ዳንስ ኖሮት ታሪክ እየተነገረ አክተሮች ኖሮበት
ሌላም የቴክኒክ ግብአት ኖሮ የሚቀርብ ነገር የቴክኒክ ግብአት ባይኖረውም ቁሳቁስ ኖሮት አልባሳት ኖሮት ወይም ሜካፕ ኖሮት የሚደረግ ማንኛውም የኪነ ጥበብ ስራ ወይም ፈጠራ ቲያትር ነው ማለት እንችላለን። በጣም ጥሩ አገላለጽ ነው ወይዘሮ መዓዛ። ለዚህም ነው ዋናው ቲያትር ማለት ምንድነው ብለን ብዬ ለመጠየቅ ፈለኩት። ብዙዎቻችን ቲያትርን በዚህ በቲያትር ቤት የሚታየው ጋር ነው አገናኝነት አድርገን የምናየው። ግን ቲያትር የየቀኑ ህይወታችን፣ አስተዳደጋችን፣ ባህላችን ብዙ ነገር የያዘና በሰፊው መግለጽ የምንችለው ዘርፍ ነው ብዬ ነው የምገምተው። አሁን ያልሽው ነገርን በጣም እጋራለሁ። ወደ ኢትዮጵያ ይሄ ዘመናዊ ቲያትር ውስጥ ብንገባና አሁን ቲያትርን እንደ አንድ ዘርፍ እውቅና ተሰጥቶት መስራት የጀመረበትን ወደኋላ ሄዶ ማየት ይቻላል። እንደዚህ ቲያትር በዚህ ጊዜ ነው እንደዚህ ሆኖ በደንብ ስታብሊሽ ሊሆንበት ኢትዮጵያ ውስጥ በመቼ ጊዜ ነው? ቲያትር ቀደም ብዬ እንዳልኩት የሰው ልጅ ከተፈጠረ ጊዜ ጀምሮ ነበረ። ለምሳሌ ቲያትር ወይም ቲያትሮን የሚባለው ቃል በግዕዝ መዝገበ ቃላት ውስጥ ይገኛል። ያ ማለት ቀድሞም ኢትዮጵያ ውስጥ እንደነበረ ይታወቃል። ማስረጃ የለም የት እንዴት ይቀርብ እንደነበረ ማስረጃው የለም። ወይም ደግሞ ቲያትር ይሄ ነው ቅርጹ ተብሎ በቅርጽ ደረጃ ዲፋይን መደረግ ወይም መገለጽ የሚችልበት ማስረጃ አልተገኘም እንጂ ቲያትር እንደነበረ መዝገበ ቃላታችን ላይ ባገኘነው ቃል መናገር እንችላለን የሚል ክርክር አለ። ምክንያቱም አሁን ቲያትር ብለን አሁን ከምንማራቸው ወይም ደግሞ እየተሰሩ ካሉ ዘርፎች ወይም ቅርጾች መካከል አንዱ ትውፊታዊ ቲያትር የሚባለው ነው። ትውፊታዊ ቲያትር በተለያዩ ሪቹዋልስ ላይ መሰረት ያደረገ በሰርግ፣ በሞት፣ በተለያየ የሰው ልጅ ለህይወት በሚያደርገው መስተጋብር ውስጥ በሚያደርጋቸው እንቅስቃሴዎች ውስጥ ቲያትር ሲንቀሳቀስ ነው የኖረው። እንደ ሙያ ወይም ተጀመረ ተብሎ አሁን በታሪክ ወይም በትምህርት ቤት እየተግባባንበት ያለነው ጊዜ የ20ኛው ክፍለ ዘመን መጀመሪያ ነው። በ20ኛው ክፍለ ዘመን መጀመሪያ 1913 በእኛ አቆጣጠር ማለት ነው። በጅሮንድ ተክለ ሐዋርያት አንድ ጥሪ ይደርሳቸዋል። ኑና የቲያትር ጨዋታ ተመልከቱ፣ በማዘጋጃ መጥተው እንዲመለከቱ የሚል ያን ጊዜ የማዘጋጃ ዳይሬክተር የነበሩት ህሩይ ይጠሯቸዋል ማለት ነው። እና ይሄዳሉ። ሊመለከቱ ይሄዱና ይሄ ቲያትር አይደለም፣ ይሄማ ስርዓት የሌለው አቅርቦት ነው፣ ቲያትር ማለት እንዴት ማለት እንደሆነ እኔ ጽፌ አሳያለሁ ብለው እሳቸው የተረት መጽሐፍ ፋቡላ የተረት ታሪክ ነበራቸው። እሱ 1896 አካባቢ የጻፉት ተረት ነበር እና ብዙ ጊዜ በልጅ ኢያሱ ዘመን በነበረበት ጊዜ የልጅ ኢያሱ ባህሪና የሚያረጉት ሁናቴ ደስ አይላቸውም ስለነበረ እሳቸውን ለመምከር ተረት ጽፈው ነበረ። ስለዚህ እሱ ላይ መሰረት አድርገው ቲያትር በምልልስ አድርገው እንስሳት ላይ ያተኮረ ነው። የአውሬዎች ኮሜዲያ መሳለቂያ የሚል የመጀመሪያውን ቲያትር ጻፉ። ምልልስ አለው ቲያትሩ። በግጥም ነው የተጻፈው። ገጸ ባህሪያቱ እንስሳት ናቸው። እሱ ቲያትር መጀመሪያ ጊዜ የታየው በ1913 ነው እንዳልኩት። የታየ ጊዜ በ3000 ያህል ኮፒ ታትሟል በመጽሐፍ። ከህትመት ጋራ ነው የጀመረው ቲያትር። ያንን እንደ መነሻ ግን ታይቷል። እንደዚህ የታየ በህትመት ብቻ ነበር የነበረው። የተጋበዙት ኑና ያንን እሳቸው ቲያትር አይደለም ያሉትን ቲያትር እንዲያው የተጋበዙት ቴራስ የሚባል ሆቴል ነበረ። የእሳቸውም ቲያትር የታየው እዛው ቴራስ ሆቴል ነው። ከዛ ሆቴል ነው የተጀመረው የኢትዮጵያ ቲያትር ወይም ዘመናዊ የምንለው ቲያትር። እሳቸው በጅሮንድ ተክለ ሐዋርያት ተክለ ማርያም የጻፉት ሆቴል ውስጥ ነው የተጀመረው። ከዛ በኋላ ግን ምን ሆነ? ከ1900 አልቆመም ቲያትር። ከዛ በኋላ የተለያዩ ሰዎች ቲያትር ይጽፉ ነበር። የሚጽፉበት ሜዳ ያኛው ፕሮፌሽናል ቲያትር ቤት ገና አልተገነባም፣ ግን በትምህርት ቤቶች ውስጥ በጣም የታወቀ ነበረ። ለምሳሌ ተፈሪ መኮንን ትምህርት ቤት ቲያትር ቋንቋ ለማስተማሪያ ይጠቀሙበት ነበረ። የውጭ ዜጎች ነበሩ መምህራኑ። በእንግሊዝኛ ያሉ ቲያትሮች ነው የሚጻፏቸውን ኢትዮጵያውያኖች ወደ አማርኛ እየመለሱ ለቋንቋ ለማስተማሪያ ይጠቀሙበት ነበረ። ተፈሪ መኮንን ትምህርት ቤት፣ ዳግማዊ ምኒልክ ትምህርት ቤት እንደውም የቲያትር መድረክ ነበረ። በቆርቆሮ የተሰራ የቲያትር መድረክ ነበረ ተብሎ ይታወቃል በታሪክ። እንደዛ እየተሰራ በተፈሪ መኮንን ትምህርት ቤትና
ዳግማዊ ምኒልክ ትምህርት ቤት የሚሰራው እንደተጠበቀ ሆኖ ደግሞ ሮያል ሆቴል የሚባል ቴራስ ሆቴል እንዲሁም አንዳንድ ጊዜ ቤተ መንግስቶች ቲያትር ይቀርቡ ነበረ። ቲያትሮችን ደግሞ ለመመልከት ያን ጊዜ የነበሩት በስልጣን ላይ የነበሩት የንግስት ዘውዲቱ አልጋ ወራሽ ተፈሪ መኮንን ይመለከቱ ነበረ ቲያትር መጥተው። በተመሳሳይ ጊዜ 1920ዎቹ መጀመሪያ አካባቢ ደግሞ የመነን ትምህርት ቤት የሴቶች አዳሪ ትምህርት ቤት አልነበረም። እሱ ሲቋቋም ደግሞ ወይዘሮ ስንዱ ገብሩ ያን ጊዜ ቲያትር ቤት የትምህርት ቤቱ ዳይሬክተር ስለነበሩ እዛም በሴቶች ብቻ በወይዘሮ ስንዱ ገብሩ እየጻፉ እንደውም እህታቸው በኋላ እማሆይ ጽጌ ገብሩ የሚባሉት ግን ጽጌ ማርያም ገብሩ የሚባሉት በፊት የውብዳር ገብሩ የሚባሉት በፒያኖ እያጀቡት በጣም በተደራጀ ሁኔታ ይሰሩት ነበረ። ስለዚህ በ1920ዎቹ መጀመሪያ መደበኛ ቦታ ባይኖርም ነበረ። በኋላ ላይ ግን የጣሊያን ወረራ ሁለተኛው የጣሊያን ወረራ እየቀረበ በሚመጣ ጊዜ ለንቅናቄ ህዝብን ለማስተባበር ሀገርን ከጥቃት ከወረራ ለማዳን የተለያዩ የሀገር ፍቅርና አገልግሎት ማህበር የሚል ተቋቁሞ ይከወን ነበረ ይሰራ ነበረ ቲያትር። እዚህ ጋር በጣም ስማቸው ከሚታወቁ ሰዎች መካከል የወፍታዬ ንጉሴ አንዳቸው ናቸው። ቲያትር ይጽፉ ነበረ፣ ቲያትር ያዘጋጁ ነበረ፣ በዜማ ብዙ ነገር ይደርሱ ነበረ። በጣም የሚታወቁ ሰዎች በታሪክ የሚታወቁ ሰዎች ቲያትር እየሰሩ ሰዎች ከወረራ ራሳቸውን እንዲጠብቁ ሀገርን ከጥቃት ለመጠበቅ ይሰራ ነበረ። በኋላ ግን በ1927 ነው የሀገር ፍቅር ማህበር የተመሰረተው። አሁን ወደ 90 ዓመቱ አካባቢ ነው የሀገር ፍቅር ማህበር ቲያትር ቤት ሆኖ ከተቋቋመ። እንግዲህ አሁን እሱ ነው የመጀመሪያው ፕሮፌሽናል ቲያትር ቤት የሚባለው። አዳራሽ ኖሮት ተመልካች መጥቶ የሚቀመጥበት ወንበር፣ መድረክ እንደዚህ ነገር አሁን በምናውቀው የመሰረተ ልማት ማለት ነው የመጀመሪያው ቲያትር ቤት ተደርጎ የሚቆጠረው እሱ ነው። የቆየ የአዲስ አበባ ቲያትርና ባህል አዳራሽ በኋላ ሆኖ ከመቋቋሙ በፊት የማዘጋጃ ሙዚቃና ቲያትር ማደራጃ የሚባል ከአገር ፍቅር ከድል በኋላ ማለት ከጣሊያን መውጣት በኋላ በመኮንን ሀብተወልድ የበላይ ጠባቂነት ሀገር ፍቅር በድጋሚ ስራ ጀምሮ ሙዚቃ፣ ቲያትር እንደዚህ ያቀርብ ነበረ። ሀገር ፍቅር ውስጥ እዛ ቦታ ላይ ቦታ ያጡ ወይም የተገለሉ ወይም ለብቻችን መስራት እንፈልጋለን ያሉ እንደ ዮፍታሔ ንጉሴ አይነት ሰዎች የቲያትር ሙዚቃና ምንድነው ማዘጋጃ ሙዚቃና ቲያትር የሚባል ማደራጃ ውስጥ ይሰሩ ነበረ። ቲያትሮች ይሰሩ ነበረ፣ ሙዚቃዎች ይጽፉ ነበረ፣ ሙዚቃ ይሰሩ ነበረ ያን ጊዜ እና በኋላ ላይ በ1948 የዛሬ እንግዲህ አሁን 70 ዓመት ሊሆነው ነው መሰለኝ የኢትዮጵያ ብሔራዊ ቲያትር ለንጉሱ 25ኛ ዓመት ኢዮቤልዩ በዓል በ3 ወራት ውስጥ ተገንብቶ የተጠናቀቀው የኢትዮጵያ ብሔራዊ ቲያትር ሲገነባ እዛ የማዘጋጃ ሙዚቃና ቲያትር ማደራጃ ውስጥ የነበሩት ሙያተኞች እዛ እንዲቀጠሩና እንዲሰሩ ተደርጓል። ቲያትሮች መስራት ቀጠሉ ማለት ነው። የአዲስ አበባ ቲያትርና ባህል አዳራሽ የማዘጋጃ ቲያትር ቤት 1952 ዓ.ም ማዘጋጃ ህንጻው ይሄ የማዘጋጃ ህንጻው ሲሰራ አብሮ የተሰራ ቲያትር ቤት ስለነበረ እሱ ቀጠለ። ይሄው ነው ያለን ቲያትር ቤት። ምናልባት 1972 ዓ.ም በደርግ ጊዜ የመንግስት ለውጥ የደርግ ስርዓት ከመጣ በኋላ 1972 ዓ.ም ራስ ቲያትር ሲኒማ ቤት የነበረ ከመጋዘን ወደ ሲኒማ ቤት የነበረ ቲያትር ቤት ሆኖ ሲሰራ ቆይቶ አሁን በስራ ላይ አይደለም ሲሰራ ቆይቷል። ከዛ ወዴት ነው ልንመጣ የምንችለው? እንግዲህ የደርግ መንግስት ከወደቀ በኋላ የኢህአዴግ መንግስት ወደ ስልጣን ከወጣ በኋላ በልማት ደረጃ የተጨመረ ቲያትር ቤት የለም። ነገር ግን በኢህአዴግ ጊዜ ሜጋ ኪነ ጥበባት ማዕከል የሚል ቦታ ላይ አምፊ ቲያትር የመጀመሪያው የሚባል ሊሆን ይችላል አምፊ ቲያትር ነበረ። ከዛ በኋላ ቲያትር ቤቶች አልተገነቡም። ቲያትር ግን እንቅስቃሴው አልተቋረጠም። ያልተቋረጠው በግለሰቦች ድጋፍ በግለሰቦች ለምሳሌ ቲያትር ሲነሳ እንደውም የቲያትር ሙያ በደራሲዎችና በዳይሬክተሮች እና በእነሱ ግብግብና እንክብካቤ ነው ብዙ ደረጃ የደረሰው ይባላል። ልክ መንግስት ግን ተቋማዊ የተደረገው የሀገር ፍቅር ከተመሰረተ ጀምሮ ነው። ባለሙያዎች ይሰሩ የነበረው በኮንትራት ደረጃ ነበረ። ባለሙያ ከተለያየ የሀገሪቱ ክፍሎች
ይመለመላሉ። ተዋናዮች ምንድነው ተዋናዮች፣ ተወዛዋዦች፣ የዳንስ ሙያ የሚሰሩ ሁለገብ ሙያ ያላቸው ሙያተኞች በሀገር አቀፍ ደረጃ ይመለመሉ ነበረ፣ ይሰሩ ነበረ። የምናውቃቸው ትልልቅ አንጋፋ ስሞች ያን ጊዜ ከተለያየ ቦታ እየተፈለጉ ሲፈለጉም ደግሞ እየተቀጠሩ በኮንትራት ይሰሩ የነበሩ ናቸው። ከ1967 ወዲህ ግን መንግስት የሚያስተዳድራቸው በተለያየ ሚኒስቴር መስሪያ ቤቶች ስር ተጠሪነታቸው የሆነ ቲያትር ቤቶች ራሳቸው እንደ ተቋም በተለያዩ የመንግስት ሚኒስቴር መስሪያ ቤቶች ስር ናቸው። ለምሳሌ አሁን ባለንበት ደረጃ የኢትዮጵያ ብሔራዊ ቲያትር በባህልና ቱሪዝም ሚኒስቴር መስሪያ ቤት ስር ነው። በማስታወቂያ ሚኒስቴር ስር ሆኖ ያውቃልና በየጊዜው ተቋማዊ ተጠሪነቱ ይለዋወጣል። እንደዛም እየሆነ ግን የመንግስት ናቸው፣ የመንግስት ቲያትር ቤቶች ሆነው ይንቀሳቀሱ ነበር። ከ1967 ዓመተ ምህረት ከደርግ ስርዓት በኋላ የመጣው ነገር ምንድነው? ከዚህ በፊት ባልነበረ ሁኔታ ሙያተኞችን በቋሚ ቅጥር ማስተዳደር ማለት ነው እንዲሆኑ ማድረግ ማለት። ወይዘሮ መዓዛ እዚህ ጋር ላቋርጥሽና የዚህ በጣም የሚገርሙ ታሪኮች ናቸው እየነገርሽን ያለሽው። እንዴት አመጣጡ በተለይ አዲስ አበባ ውስጥ ያሉት የተለያዩ ቲያትር ቤቶች ምናምን። ከአዲስ አበባ ውጭ የምናውቀው ታሪክ አለ? ሌላ ክልሎች ውስጥ የተደረጉ ነገሮች ባለው እኛ በታሪክ እስከምናውቀው ድረስ በግላቸው ቲያትር ይዘው የመንግስት ቲያትሮችን ወይም የመንግስት ቲያትር ቤቶች ውስጥ የሚሰሩ ቲያትሮችን ይዘው በተለያዩ የክልል ከተሞች ቱር እያደረጉ እየዞሩ ቲያትሩን የሚያሳዩ ሰዎች ነበሩ። እነሱ በ1940ዎቹ በማቴዎስ በቀለ ሀገር ፍቅር የነበሩ ሰው ናቸው። በማቴዎስ በቀለ የተጀመረ እንቅስቃሴ አለ እስከ ቅርብ ጊዜ ድረስ ምናልባት እንደ 10 ዓመት ምናምን ድረስ በግላቸው ኢንዲፔንደንትሊ ቲያትርን በሚሰሩ ሰዎች በራሳቸው ቲያትር አምርተው ወይም ደግሞ መንግስት የሰራቸውን ቲያትሮች የተለያዩ የክልል ከተሞች ውስጥ እየወሰዱ እያሳዩ በቲያትር ክልሎችን እና ህዝቦችን የማገናኘት ስራዎች በጣም ሲሰሩ ነበረ። አሁን ላይ ያ እንቅስቃሴ ተቋርጧል። ምክንያቱም እንደየዘመኑ ይለያያል። የሆነ ዘመን ላይ አንድ ነገር ይጠነክራል፣ የሆነ ዘመን ላይ የሆነ ነገሩ ይዳከማል። ለምሳሌ በደርግ ጊዜ ከፍተኛ የሆነ የአማተር ክበባት እንቅስቃሴ ነበረ። ቀበሌዎች ወይም ደግሞ በተለያየ በቀበሌ በከፍተኛ ደረጃ ቲያትር፣ ሙዚቃ እንደዚህ ሞቅ ያለ እንቅስቃሴ ስለነበረ ያኔ ውድድሮችም እንደዛ አይነት ነገር ነበር። በመንግስት የቀበሌዎች እና አዳራሾች ውስጥ ይደረጉ ነበሩ። ቱርም በጣም ነበረ የዛ ጊዜ። እኛ በጣም የምናውቃቸው ስሞች ለምሳሌ መላኩ አሻግሬ የሚባለው የቲያትር ባለሙያ ከመንግስት ቤት ቲያትር ይዘው ሄደው የተለያዩ ከተሞች ውስጥ ሲያሳዩ ኦልሬዲ እነዛ ትንንሽ የቀበሌ ውስጥ የነበሩ ክበባት ወይም አማተር ክበባት በጣም በብዛት ነበሩ። እነዛ አማተር ክበባት ትንሽ እንቅስቃሴ ያደረጉ ስለነበረ ፋሲሊቴት በማድረግም ጉዞውን በማመቻቸትም እንደ ተመልካችን በመሆን ሰፊ የሆነ የቲያትር እውቀት ወይም ሰዎች ቲያትርን ያውቁ ነበረ። ቲያትር በጣም ፖፑላር አርት ነበረ፣ ተወዳጅ ነበረ፣ ብቸኛው መዝናኛ ነበረ ማለት ይቻላል። ቴሌቪዥን፣ ፊልሞች ምናምን ከመምጣታቸው በፊት። ስለዚህ በደርግ ጊዜ እንደዚህ አይነት የክበባትና የቀበሌዎች የወረዳ ምንድነው ከፍተኛ ይባል ነበረ የእነሱ እንቅስቃሴ ነበረ። እና እነዚህ የተወሰኑ እንደ አዲስ አበባ እንደ ቲያትር ቤት ሳይሆን በግለሰቦች ቱር የሚደረጉ ነገሮች ነበሩ ነው የምትይኝ ከአዲስ አበባ ውጭ። ከዛ ጊዜ በኋላ ግን እኔ መማቃቸው በተለያየ ከተማዎች የተለያዩ ቲያትሮች የጀመሩት ነገር አለ። አሁንም ስቲል በባህር ዳር በሌላ ከተማዎችም የምንሰማቸው ቲያትር የሚሰሩ ተቀጥረው የሚሰሩ ነገር ያሉ ይመስለኛል። አይደለም? አዎ ልክ ነህ። ምናልባት ወደዚህ ዘመን ስንመጣ ላውራው፣ ምናልባት ኢህአዴግ ጋር ስንመጣ ላውራው ካልሆነ በስተቀር ጥሩ። እኔም ቀጥታ ታሪክ ስላለኝ ወደዛ ላስገባሽ ነው። እንግዲህ በጥሩ ነው ይሄን ወደኋላ ሄደን ማየታችንና ቲያትር ቤት መታየት የጀመረበት ጊዜ ማወቃችን ጥሩ ነው። ከዛ በዛ ምናልባት እዛ ላይ እንዳለ የነበሩ እንግዲህ አሁን ጠቅሰሽዋል። እንደዚህ ብዙ ነገሮች የሚሰሩት በግለሰቦች ጥረት ከዛ በኋላ የመንግስትም እንደ ኮንትራክት እንዳሁንም እንደ ተቀጣሪ እያደረገ የሚሰራ ትምህርትስ ከየት ነው እንደዚህ ፕሮፌሽናል ትምህርቱን ሰዎች እያገኙ? በልማድ ነበር የሚሰራው ወይስ
የትምህርት ተቋሙና የትምህርት ስትራክቸሩ ምን ይመስል ነበር? ቲያትር ሲጀመር የመጀመሪያዎቹ ደራሲዎች በጅሮን ተክለሐዋርያት ተክለማርያምም ፊት አውራሪ ተክለማርያምም በሴቶችም ወይዘሮ ስንዱ ገብሩ ሌሎችም ቲያትር መዋለያ ለምሳሌ የዮፍታሔ ንጉሴ ቀኝ ጌታ የዮፍታሔ ንጉሴ የሳቸው እንቅስቃሴ በትምህርት የተጀመረ አይደለም፣ ግን ትንሽ ኤክስፖዠር ነበራቸው። በተለይ አሁን ማለት ሌላ ሀገር ሄዶ ቲያትር ምን እንደሚመስል የማየት እንዴት እንደሚሰራ የማወቅ እንደገና ደግሞ በ20ኛው ክፍለ ዘመን መጀመሪያ ዘመናዊ ትምህርትም አይደለ ብዙ ነገር ወደ ኢትዮጵያ የመጣበት ጊዜ ስለነበረ እሱ መተዋወቅ ኢንትሮዳክሽን ነበረ። ሌላ ዓለም ላይ ሙያው ያለበትን የማወቅ ነገር ነበራቸው። ግን ትምህርት ራሱ እኮ በ20ኛው ክፍለ ዘመን መጀመሪያ ነው የተጀመረው። ቲያትር ከትምህርት ቀድሞ ሊጀመር አይችልም። ትምህርትን ግን አግዟል። ትምህርትን በማገዝ ግን አብሮት ቆይቷል። የቲያትር ግን እንደ ሙያ ሆኖ እንደ ፕሮፌሽናል በሆነ ደረጃ ማለት ትምህርት የተጀመረው በ1970 በእኛ አቆጣጠር በ1970 አዲስ አበባ ዩኒቨርሲቲ የቲያትር ትምህርት ሲጀምር ነው። ከዛ በፊት አጫጭር ኮርሶች ይሰጣሉ ለቲያትር ሙያተኞች። ለምሳሌ ብሔራዊ ቲያትር፣ አገር ፍቅር ወይም ደግሞ ሌሎች ቦታዎች ላይ የቲያትር እየመጡ ይሰለጥኑ ነበር ማለት ነው። ይሰጣል። በክልሎችም እንደዚህ አይነት እንቅስቃሴዎች ነበሩ። አጫጭር እንትኖች ይደረጋሉ። አጫጭር ስልጠናዎች የ3 ወር የ1 ዓመት እንደዚህ አይነት ስልጠናዎች ይሰጣሉ። የተግባር ስልጠናም ይሰጣል። ሙያው የተጀመረውም ረጅም ጊዜ ቀጥሎም አንድ ባለሙያ ተሰጥኦ እንዳለው ሲታወቅ አምጥቶ በተግባር የማሰልጠን የማገዝ ሜንቶር የማድረግ ሜንቶር በማድረግ የማሳደግ ነገር በጣም ነበረ። ከ1970 ጀምሮ ለረጅም ዓመት በብቸኝነት ቲያትርን ሲያስተምር የቆየው አዲስ አበባ ዩኒቨርሲቲ ደግሞ ከቅርብ ጊዜ ወዲህ ቁጥራቸው ከ10 የዘለለ በክልል ዩኒቨርሲቲዎች ውስጥ የቲያትር ትምህርት እየተሰጠ ነው። ከፊልም ጋር ከቴሌቪዥን ድራማ ጋር አንድ ሁለት ናቸው። ግን ቲያትር በተለይ ደግሞ ቲያትር ተብሎ የቲያትር ትምህርት ቤቶች በብዛት አሉ። የቲያትር ቤቶች ግንባታና መስፋፋታቸው አቁሟል። ግን የቲያትር ትምህርት ቤቶች ደግሞ በሚገርም ሁኔታ መስፋፋቱ ቀጥሏል። አሁን ደግሞ ከተጀመረ 3 ዓመት የሆነ ይመስለኛል ደግሞ የክዋኔ ጥበብና ቪዥዋል አርት በሚል ከታች ጀምሮ ከኤሌመንተሪ ጀምሮ ትምህርቱ እየተሰጠ ይገኛል። በጣም ጥሩ። ብዙ ማያልቅ ታሪክ ነው ማውራት የምንችለው በዚህ ፖድካስት፣ ምክንያቱም ይሄ ዘርፉ በጣም ትልቅ ስለሆነ አንዳንዱን ከዛ ውስጥ አንዳንድ የሚያስፈልጉትን ነገሮች ነው ለማውራትም እየፈለግን ያለ ነው። እንግዲህ ወደ እንትን ብንገባ የሰው ስሜት አሁን እኔም ራሴ ትዝ እንደሚለኝ በፊቱ ጊዜ ቲያትር በጣም ብዙ ሰው የሚወደውና ሄዶ ቲያትር ቤት የሚያይበት ምናምን ስሜቱ በጣም ትልቅ ነበር። ያ ስሜት ስቲል አለ። ቲያትር ለማየት ያለው ህብረተሰባችን ያለው ፍላጎት ምን ይመስላል? አንዳንድ አፍሪካ ሀገራት የእኛን ሀገር ሲመለከቱ በጣም ከሚቀኑበት ሙሉ ጊዜ በጣም ሞቅ አድርገው እንዲታደላቸዋል ከሚሉት አንዱ ነገር የተመልካቻችን ቁጥር። ሌሎች ሀገራት ላይ በሌለ ሁኔታ ተመልካች አላችሁ፣ እንዲሁም ተመልካቾቻችሁ ወጣቶች ናቸው። ይሄ በጣም ፕሮሚሲንግ ነው። ወጣት ተመልካች አላችሁ። እንደገና ደግሞ የማይቋረጥ ቋሚ የሆነ የቲያትር ፕሮግራም አላችሁ። ይሄ በጣም ጥሩ ነገር ነው ይላሉ። እኛ ግን ስንጀምር ከነበረው በመነሳት ቲያትር ሲጀምር ከነበረው ወይም ደግሞ መድረስ ካለበት ወይም መድረስ ማለት በእድገትም በስፋትም መድረስ ካለበት ደረጃ ባለመድረሱ የምንቆጭና በፊት የነበረው ሙቀት ለምሳሌ ፖፑላር አርት ነው ሲባል ሰዎች እንደ ዋነኛ መዝናኛ ቅዳሜ እሁድ ስራዬ ብለው ቅዳሜ ነበር የተጀመረው። ቅዳሜ እሁድ በኋላም ባዘቦት ቀናት አሁን በየቀኑ እኮ ቲያትር አለ ከሰኞ በስተቀር በየቀኑ ከማክሰኞ እስከ እሁድ ድረስ ባሉት ቲያትር ቤቶች አለ። ብሔራዊ ቲያትር አለ። አሁን ዛሬ ላይ ቆመን በምናወራበት ጊዜ ብሔራዊ ቲያትር ከማክሰኞ እስከ እሁድ ድረስ ቲያትር አለ። አገር ፍቅር በሙሉ አቅሙ እየሰራ ነው ማለት ባይቻልም ግን በሳምንት አንድ ቀን አሁን ቲያትር እያሳየ ነው የሚገኘው። ይሄንን ደግሞ ቲያትር ለማየት የሚመጣ ሰው አለ። ቁጥሩ እንደ ድሮ አይደለም፣ ዝናው እንደ ድሮ አይደለም፣ አቅሙ እንደ ድሮ አይደለም። የተለያዩ ምክንያቶች አሉ። ውስብስብ ነው ምክንያቶቹ ለምን እንደዚህ እንደሆነ። ግን በፊት የነበረው ሙቀትና ስፋት በጣም ትልቅ ነበረ። ምክንያቱም ሌላ ተሻሚ የመዝናኛ አማራጮችም አልነበሩም። ለምሳሌ ቴሌቪዥን አንዱ ለምሳሌ ሰዎች ቴሌቪዥንን ቤታቸው ቁጭ ብለው ታሪኮች መከታተል ከጀመሩ ወዲህ ቴሌቪዥን ሌላ አንዱ ተሻሚ ነበረ። የፊልም ሙያ ሲኒማ ቤቶች እየተገነቡ የፊልም ሙያ ደግሞ ሲስፋፋ
ቲያትር ላይ ትንሽ ተግዳሮት ነበረው። አሁን ደግሞ እንደዚሁ ደግሞ በስልካችን እጃችን ድረስ የሚመጣ የመዝናኛ አማራጭ አለን። ይሄ አዲሱ ዘመን ደግሞ የዲጂታል ዘመን ነው። ስለዚህ ዲጂታል ዘመን ደግሞ ብዙ እየተገዳደረው ነው። ነገር ግን ቲያትር የሚሞት ወይም ደግሞ የሚጠፋ የሚያሰጋ የሚባል አይደለም። ምክንያቱም የሰው ልጅ ከተፈጠረ ጀምሮ እያለን አይደል የጀመርነው። ከተፈጠረ ጀምሮ የሰው ልጅ ራሱን በቲያትር እና በላይቭ በሆነ ክዋኔ መግለጽ ማየትም ይወዳል ያከብራልም። የኢትዮጵያ ተመልካች በተለይ ደግሞ ኢትዮጵያውያን ደግሞ ቲያትርን ለስሙም እንግዳ አይደሉም፣ ለግብሩም ለፕሮፌሽኑም ለሙያው እንግዳ ስላልሆኑ አለ በተለያዩ ጊዜ የተለያዩ ችግሮች እያጋጠሙት ይንገዳገዳል፣ ግን አለ። ጥሩ። እኔም በጣም ያየሁት ጉዳይ ነው። በብዙ ነገር ከቲያትርም በሙዚቃውም ኢቨን በፊልሙም አካባቢ ያሉትን እንዳንቺ እንዳልሽው ብዙ አፍሪካ ሀገሮች አይናቸውን የጣሉበት ጉዳይ ነው። እሱ አሁን ምን ላይ ነው ያለው? እንዴት ነው ማደግ ያለበት? ምን ማድረግ ያለብን? ባለሙያው ተጠቃሚ ነው ወይ? የኢኮኖሚ ኢምፓክቱ ምን ይመስላል የሚለውን በሰፊው ማውራት ያለብን ይመስለኛል። እስቲ ምናልባት እሱን ሌላም ፕሮግራም ማዘጋጀት ያለብን ብዬ ነው የምገምተው። ግን ሌላ ጥያቄ ማውራት የሚያስፈልገን ምናልባት አንቺ በምታዩበት መንገድ የቲያትር ዘርፉ ያለውን ተመልካች ማነሱ ምናምኑ ይሄ የኛ ሀገር ብቻ ችግር አይደለም፣ በአጠቃላይ ዓለም ላይ የምናየው ችግር ነው። ግን እንደዛም ሆኖ ለቲያትር ኳሊቲ ያለው ቲያትር ቢኖርና ቢታይ የሚታየውም ስቲል ቻንሱ ትልቅ ነው ማለት ይቻላል። ሌላው ግን ወደ ቲያትር ደግሞ ለፊልም ሴክተሩ በጣም ትልቅ ኮንትሪቢዩት ከሚያደርጉት አንዱ ትልቁ ሴክተር ነው። እሱንም እኛ ሀገር እያየነው ነው አይደለም? ልክ ነው። የፊልም ሙያ እንዴት ነው? የፊልም ሙያ የቴሌቪዥን ድራማ እና የፊልም መጀመሪያ ፊልም ነበር። ከዛ ደግሞ የቴሌቪዥን ድራማ፣ ተከታታይ ድራማ፣ የቴሌቪዥን ድራማዎች በግል ደረጃ መስራት የተስፋፋበት አንዱ ምክንያት መሰረት የሆነው ቲያትር ነው ብሎ በድፍረት መናገር ይቻላል። ምክንያቱም አንደኛ ሙያተኞቹ የቲያትር ባለሙያዎች ናቸው። የመጀመሪያዎቹ ፊልሞች ተብሎ የሚታሰቡት እንደ ጉማ ለምሳሌ አስቴር የሚባሉት ሂሩት አባቷ ማን ነው ላይ የቲያትር ባለሙያዎች ነበሩ። የቲያትር ባለሙያዎች በተዋናይነትም ይሰሩ ነበረ፣ አጋዥ ናቸው። እንደገና ህዝቡ ደግሞ የፊልም ሙያን የተዋወቀው ታሪክ መቀበልን ታሪክ ማየትን ከቲያትር ተለማምዶ ነው። ይሄ ቀላል ነገር አይደለም። የቲያትር ባህል ነው ለፊልም ያዋጣው። የፊልም ቤቶች ከመሰራታቸው በፊት ቲያትር ምንድነው ፊልም ቤቶች ነበሩ። እንግዲህ ከጣሊያን ጊዜ ጀምሮ ከጣሊያን ኢትዮጵያ ውስጥ ጣሊያን ሰርቷል ፊልም ቤቶች አይደል? እንደ አምፒየን ሲኒማ ኢትዮጵያ፣ አምባሳደር ቲያትር እንደዚህ ያሉ። ግን የውጭ ፊልሞች ነው የሚታዩት። የአማርኛ ፊልም መታየት የተጀመረው ሰው በጣም የራሱን ታሪክ የራሱን ሀገር ባህል ማየት የመፈለጉ እንትን ልማድ ልምምድ የመጣው ከቲያትር ስለሆነ ነው። ስለዚህ እሱን ልምምድ አንደኛ ሰጥቷል፣ ባለሙያ አዋጥቷል፣ ለቴሌቪዥንም ለፊልምም ሙያዎች መስፋፋት ማለት ነው። እንደገና ደግሞ የፊልም ትምህርት ኢትዮጵያ ውስጥ ባልተጀመረበት ጊዜ የቲያትር ትምህርት ነው እንግዲህ ቀድሞ የተጀመረው። አሁን ድረስ የፊልም ትምህርት ለምሳሌ በመንግስት ተቋማት በከፍተኛ ትምህርት ተቋማት ያለው አዲስ አበባ ስነ ጥበብ ትምህርት ቤት የሚሰጠው በማስተርስ ደረጃ የሚሰጠው የፊልም ትምህርት ነው እንጂ በዲግሪ ደረጃ የፊልም ትምህርት የለም። ስለዚህ ብዙ ለፊልም ሙያ ስራ ያዋጡ እየሰሩ ያሉ ሰዎች ባክግራውንዳቸውን ስናያቸው ቲያትር ነው ትምህርታቸው። እኔ አሁን ተከታታይ ቴሌቪዥን ድራማ እሰራለሁ፣ ስክሪን ላይ እሰራለሁ፣ ኦዲዮ ቪዥዋል ላይ እሰራለሁ። የኔ ባክግራውንድ ግን ቲያትር ነው። ታሪክ መንገር ሚዲየሙ ነው እንጂ የሚለየው ይህን ታሪክ መንገርን የተለማንበርና ያወቅነው ያደግንበት ነገር ቲያትር ስለሆነ ማለት ነው። እና ለቲያትር ዘርፉን በደንብ ያለፈበት ሰው ለፊልም አክተር ለመሆን ፊልም ሴክተር ውስጥ ለመግባት ምንም ችግር የለውም ማለት ይቻላል ማለት ነው። ቢያንስ መሰረታዊ እውቀት ይሰጣል። መሰረታዊ የትወና እውቀት ደግሞ ትንሽ ደግሞ የበዛ ባይሆንም የፊልም ኮርሶች ይሰጣሉ። ለምሳሌ የፊልም ዝግጅት፣ የሬዲዮ ማስ ሚዲያ ላይ የመስራት እንደዚህ አይነት ኮርሶች ስላሏቸው እነዛ ኮርሶች ያግዛሉ። በመሰረተ ሀሳቡ ግን ድርሰት መጻፍ፣ ዝግጅት ማዘጋጀት፣ መተወን የሚባለው ነገር በቲያትር ትምህርቶች ስለሚሰጥ ሚዲየሙን የመቀየር ነገር ነው እንጂ
ባለሙያዎቹ በብዛት ከዛ ናቸው እና እሱ ደግሞ ያገዛል መሰረታዊ እውቀት ስለሆነ ማለት ቤዚክስ ናቸው። ትክክል። እንግዲህ ወይዘሮ መዓዛ ወደ መጨረሻው አካባቢ ያለውን ጥያቄ ላይ የገባንበት ነው። እዚህ የኛ የኢትዮጵያ ቲያትር ያለፈበትን ሁኔታ በሆነ መንገድ ለማየት ሞክረናል። ያሉትን ትምህርት ተቋሞች ምናልባት አንቺም እንደገለጽሽው የቲያትርን የሚቀርብበት አኳኋን የቲያትር ቤቶች በቲቪ በራዲዮን ብዙ የተለያየ መንገዶች እንዳሉ ነው እያየን የምናየው። እንግዲህ የቲያትር ዘርፉ ጠቃሚ መሆኑ ለሀገራችን ምንም ጥያቄ የለውም። እሱን አስምረንበታል። ከህብረተሰቡ ከተፈጥሮ ጋር የተገናኘ ነው፣ ከህብረተሰብ ጋር የተገናኘ ነው የሚል ጉዳይ አለ። የቲያትርም ዘርፉን ለህብረተሰቡ ለሚጠቅሙ ጉዳዮች የማዋሉ ጉዳይ አንቺም እንደ አንድ ምሳሌ መሆን ትችላለሽ። ያለሽን ቲያትር የምትሰሪውትን ጽሁፎች በሙሉ ከህብረተሰቡ ያለውን ሁኔታ የሚያንጸባርቁ እንዲሆኑ ለማድረግ የምትሞክሪው ነገር አለ። እዛ ላይ እስቲ ምናልባት እዛ ላይ ፎከስ አድርገን ቲያትር በዚህ ህብረተሰቡን ለትምህርትም ህብረተሰቡንም የሚያመላክተው ለምንድን ነው? እዛ ላይ ፎከስ ያደርግሽው አንቺ? ጥበባዊ ፋይዳና ምንድነው ረብ የኪነ ጥበብ ረብ ተለያይቶ የሚታይ ነገር ነው ብዬ አላስብም። እኔ ገና ስጀምርም ብያለሁ የሰው ልጅ ራሱን የሚሰራበት የማሰቢያ መንገዱ ነው። ህልም የሚያስብበት ምናቡን የሚጠቀምበት ከእንስሳት የሚለይበት ሙያ ነው ብዬ ስለማስብ ለጨዋታና ለምንም ለማይረባ ቀልድ ነው የተፈጠረው ብዬ አላስብም። ስለዚህ በቲያትር በኪነ ጥበብ የሚነሱ ጉዳዮች የሚሰራባቸው መንገዶች ማዝናናት አለባቸው። ጥበባዊ ፋይዳ ሊኖራቸው ይገባል። ነገር ግን ሬሌቫንት መሆን አለባቸው። የህብረተሰቡን ቲያትር የገሃዱ ዓለም ነጸብራቅ ነው እኮ ብለን በጣም ነው የምናስወራው። የገሃዱ ዓለም ነጸብራቅ ከሆነ እኛን መምሰል አለበት ማለት ነው። የእኛን ችግር ማየት አለበት። እኛን ማከም አለበት። ከኛ ጋራ መነጋገር አለበት። ህዝቡ ራሱን መስራት አለበት። ራሱን መመልከት አለበት። ሀገርን መስራት አለበት። ከሁሉም በላይ ደግሞ ሀገር መሆን የምትፈልገውን ምስሏን ምን አይነት ሀገር ነው መሆን የምንፈልገው? ምን አይነት ህዝብ ነው መምሰል የምንፈልገው? ምን አይነት አስተሳሰብ እንዲኖረን ነው የምንፈልገው? ምን አይነት ባህሪ ይኖረን? እንዴት አብረን እንኑር? እንዴት እንቻቻል? እንዴት እንነጋገር? እንዴት አንገዳደል? እንዴት ሰላም እናምጣ? በተለያየ መንገድ ምን ማድረግ ይኖረናል የሚለው ነው ዲስከሽን ጥያቄዎች መልሶች የምናንሸራሽርበት የማሰቢያ መንገድ ነው። የመነጋገሪያ መንገድ ነው። የኮሚኒኬሽን መንገድ ነው። ሰዎች ራሳቸውን የሚሰሩበት መንገድ ነው ብዬ ስለማስብ ማንኛውንም እኔ የምሰራው የኪነ ጥበብ ስራ በማንኛው የትኛውንም ሚዲያ አልጠቀም። ጽሁፍን ሳስብ እኔ የሆነ ማለት የምፈልገው ነገር አለ ከሆነ ከሌላ ተመልካች ጋራ መግባባት የምፈልገውና ማንሳት የምፈልገው ጥያቄ እንዲመለስልኝ እንድመልስ ሳይሆን ለመመለስ ሳይሆን የምነሳው ግን እንድነጋገር ከተመልካቹ ጋራ ኮኔክት እንዳደርግ ሪሌት እንዳደርግና ለጋራ ችግራችን አሁን ዘመናችን ላይ ያለውን ችግር እንድንፈታ እንድናስብ እንደ ሰው የተሰጠንን የማሰብ ጸጋ እንድንጠቀምበት ማድረግ አለበት ብዬ አስባለሁኝ። በዛ ምክንያት ስራዎቼ እሱ ላይ ያተኩራሉ። ይሄ ደግሞ በግለሰብ ደረጃ እንደ ባለሙያ ብቻ ሳይሆን ሀገርም ኪነ ጥበብን በዚህ መልክ ማየት አለበት ብዬ አስባለሁ። ኪነ ጥበብ ለምንድን ነው ሰፖርት ማድረገው? ለምንድን ነው እንዲኖር መፈቀደው? ለምንድን ነው የሚጠቅመኝ ብሎ ማሰብ አለበት። እንዴት አድርጌ ነው ኔሽን ቢልድ ማድረገው? ሀገር ምገነባው? ምን አይነት ሀገር እንዲኖረኝ ነው የምፈልገው? ምን አይነት ሀገር አለኝ ብዬ ነው ለሌላ ዓለም ማስተዋወቅ የምፈልገው? እና እንዴት ነው ማድገው ሲባል ከኪነ ጥበብ ተነጥሎ ወይም ኪነ ጥበብን እንዳያግዝ ተደርጎ ሽባ ተደርጎ ሊሆን አይችልም። ኪነ ጥበብ በጣም ንቁ የሆነ ሰዎችን የማሰልጠን ሰዎችን ለስራ እንዲተባበሩ እንዲንቀሳቀሱ የማድረግ ኃይል አለው። ይሄ ኃይል ደግሞ ሊባክን አይገባውም። የተለያዩ አሁን ያደጉ የሚባሉ ሀገሮች ላይ ራሱ ያላቸው ጠንካራ ነገር ኪነ ጥበባቸው ድንበር ተሻግሮ ምናልባት አገሮቹን ከማወቃችን በላይ ኪነ ጥበባቸውን እናውቃለን። ይሄ ሆን ተብሎ የሚሰራ ነገር ነው። ሪሶርስ የሚባክንበት ወይም ደግሞ መጫወቻ መዝናኛ ወይም ሰዎች ያለውን ችግር የሚረሱበት መንገድ ሳይሆን ችግራቸውን የሚፈቱበት ሙያ ስለሆነ መንግስት ራሱ በቂ ትኩረት ይሰጠዋል። በእኛም ሀገር ትኩረት እኮ የሚሰጥበት እኮ ወቅቶች አሉ። ለምሳሌ የቲያትር ሙያ ወደ ኢትዮጵያ ሲጀመር ወይም ቲያትር ቤት የመጀመሪያው ቲያትር ቤት ሀገር ፍቅር ሲሰራ እኮ ለሀገር ያደረገው አስተዋጽኦ ታይቶ እኮ ነው። የጠላትን
ጦር ለመመከት ለነጻነት ባደረገው ተጋድሎ ህዝቦችን በማስተባበር ያደረገው አስተዋጽኦ ታይቶ ይሄ ነገር በጣም ያስፈልጋል። አሁን ደግሞ ምንድነው የንጉስን ስለማክበር ስራ ስለመውደድ በባህሪ ስለመታነጽ ነው የሚባል ነገር ሲሰራ ይሁነኝ ተብሎ ነው ያስፈልጋል ይጠቅመናል ተብሎ ነው የሚሰራው። ከሌሎች ሙያ ጋር ሲነጻጸር ለምሳሌ ከሙዚቃ ከስነ ስዕል ወይ ከስነ ጥበብ ከመጽሐፍ ወይ ከስነ ጽሁፍ ከሌሎች ሙያ በጣም በሚገርም ሁኔታ መንግስት እንደውም ጥቅሙን አውቆ ነፃ ሊለቀው ያልፈለገው ሙያ ማለት የቲያትር ሙያ ነው። አሁን ድረስ ማለት ሌላ ሀገር ራሱ ስናወራ በሚገርም ሁኔታ የቲያትር ቤቶች ባለቤት መንግስት ነው። በመንግስት ስር ናቸው ያሉት። መንግስት የራሱ ቲያትር ቤት አለው። እንዲህ በተጓዳኝ በተመሳሳይ ደግሞ የግል ቲያትር ወይ ኢንዲፔንደንት ቲያትር ሜከርስ ወይም ደግሞ ራስ አገዝ የሚባል አይነት እንደኛ አይነት ማለት ነው በራሳችን በጀት በራሳችን ሀሳብና ነጻ ፍላጎት የምንሰራ የኪነ ጥበብ ባለሙያዎች ብንኖርም ቲያትር ግን ስቲል መንግስት በነጻ ሊለቀው አልፈለገም። የሚጠቀምበት የራሴ ያለው ቦታውም የሱ በጀቱም የሱ የሆነበት ሌሎች የኪነ ጥበብ ዘርፎች ላይ በማናገኘው ሁኔታ መንግስት ከቲያትር አልወጣም እስካሁን ድረስ ማለት ነው። አስፈላጊነቱን ያምናል ማለት ነው። አስፈላጊነቱን አምኖ እንዴት ሊያሰፋው እንዴት ሊያጠነክረው እንዴት እንዲያግዘው ፈለገ የሚለው ጋር ስንመጣ ነው ብዙ ንግግርና መፍትሄ የሚፈልገው። እሱ ወደዛ ውስጥ የመጨረሻችን የሚሆነው እሱን ላይ ነው። እንግዲህ አሁን በጣም በሚገርም ሁኔታ ነው የገለጽሽው የቲያትርን ሮል በአንድ ሶሳይቲ ውስጥ ያለው ሮል የመዝናኛ ብቻ እንዳልሆነና አስተማሪም እንደሚሆን። ለዛም ነው ሁሉ ጊዜ የባህል ዘርፋችን ወይም የፈጠራ ዘርፉ ከሌላው ዘርፍ የተለየ ትልቅ አስተዋጽኦ ያደርጋል ህብረተሰቡ ውስጥ ከገባንና አንደርስታንድ ካደረግ ነው ማለት ነው። ያ እንደዛ ደግሞ ብለን የምናምንበት ከሆነ ኢንቨስት ማድረግ አለብን ነው ዋናው ጥያቄ። ኢንቨስት ካላረግንበት ያ ነገር ሊያድግ አይችልም፣ ገደብ ይኖረዋል ማለት ነው። እና አሁን ያንቺም ቅድም የነገርሽን ቁጭቶች አንዳንዶች ምን ነው እንደ በፊቱ አይነት ነገር ቢሆን ኖሮ ወይም ሌሎች የምናያቸው ብዙ ነገሮች አሉና አሁን የምጠይቅሽ ጥያቄ ምንድን ነው እስቲ ወደፊት መደረግ ያለበት ላይ ፎከስ ብናደርግ እዚህ ይህንን ፖድካስት ብዙ ሰዎች ሊያዳምጣሉ ብለን ስለምንገምት እስቲ ምንድነው ሰጀስ የምናደርገው ምን ላይ ፎከስ ብናደርግ ነው ቲያትሩም ካደገ ዘርፉም ያድጋል ብለን ነው የምንገምተው። በምን አይነት መንገድ ነው ምንድነው የሚያስፈልገን? እንደው የተወሰነ ሃይላይት የምታደርጊው ነገር አለ ይሄ ላይ ፎከስ ማድረግ አለብን ብለሽ ኦልሬዲ የጀመርሽው ነገር አለ? አሁን ፕራይቬት ሴክተሩ መጠናከር አለበት፣ መንግስት ሰፋ ማድረግ አለበት ያለውን አይን፣ በጀቶች መኖር አለባቸው፣ ትምህርት ያስፈልጋል የሚለው ነገር አለ። እስቲ ባንቺ ደግሞ ምን ላይ ፕራዮሪቲ መደረግ አለበት? ቲያትር የኛ ሀገር ቲያትር ዘርፍ ይሄ በጣም ይጠቅማል ያልነው ዘርፍ በምን አይነት መንገድ ነው ማደግ ያለበት? ጥሩ ነገሮች እንደሚሰሩ እናውቃለን፣ ሀሳቡም እንዳለ እናውቃለን። ግን እስቲ አንቺ ምን ይመስልሻል? ብዙ ጊዜ የመንግስት ተቋማትን ወይ መንግስትን ራሱ የቲያትር ሙያ መጠናከር አለበት፣ ቲያትር መስፋት አለበት የሚል ጥያቄ ሲነሳ አንድ የሚሰጠው ምላሽና ተስፋፍቷል ወይም አለ ይሄው እየተንቀሳቀስ ነው እየሰራን ነው እንዲህ አለ ተብሎ ከሚሰጠው ምላሽ አንዱ ቲያትር ቤት በመንግስት ስር መሆኑ አንዱ ነገር ነው። ነገር ግን የማይካደው ሀቅ ደግሞ ምንድነው? በግላቸው ቲያትር የሚሰሩ ደግሞ የቲያትር ባለሙያዎች አሉ። ይሄ ሆነው ላለፉት 30 ዓመትና ከዛ በላይ ለሆነ ጊዜ ላይ ነው። ነገር ግን መንግስት አሁን በግላቸው ለሚሰሩ በራሱ ምክንያቱም መንግስት አሁን እኮ ቲያትር ቤት ሲያስተዳድር የራሱ በጀት አለው። በጀት መድቦለት ነው ከሀገሪቱ በጀት ላይ በጀት መድቦለት ቲያትር ፕሮዲውስ ያደርጋል፣ ያመርታል፣ ቲያትር ያሳያል። ቦታም ስላለው በጀትም አለው እሱን አድርጎ ይሰራል። ነገር ግን እየተማረ ከሚወጣው የሰው ቁጥርና እየበዛ መስፋት ባለበት ልክ ግን እቺን በማድረግ ብቻ ብዙውን የኪነ ጥበብ ሙያተኛ ማሳተፍም ማስፋትም አይቻልም ሙያውን። ስለዚህ በግላቸው የሚሰሩ ወይም ደግሞ ለምሳሌ በትምህርት ስናግዘው ሙያውንና በተለያየ የክልል ዩኒቨርሲቲዎች ውስጥ ተምረው የሚወጡ ተማሪዎች ሲወጡ የት ነው የሚሰሩት? እንዴት ነው የሚሰሩት? እንዴት አይነት ምቹ የሆነ ስርዓት ራሳቸው ሰርተው ሊያድጉ የሚችሉበት። ምክንያቱም በመንግስት ሁሉ ነገር ሊመለስ አይችልም። መንግስት አምራች ሆኖ ሊዘልቅ አይችልም። ከግል ጋር ደግሞ መፎካከርም አለበት ብለን አናስብም ብዙ ጊዜ በግላችን የምንሰራ። ምክንያቱም የመንግስት ጉልበት ፈርጣማ ነው።
የግሉን ሴክተር ያቀጭጨዋል። ስለዚህ እንዴት አድርገው ነው የግሉን ሴክተርም እየደገፈ በራሱም ደግሞ ለሚፈልገው እንደ ፒአር ስራ የሚጠቀምበትም ከሆነ እሱን እየተጠቀመ ነገር ግን ሴክተሩ እንደ ሙያ ማደግና መስፋት ወይም ተጽዕኖ መፍጠር የሚችለውን አቅም እንዲያገኝ የሚያደርገው እንዴት ነው የሚለው ነገር ብዙ ጊዜ ያነጋግረናል። እሱም ያነጋግረን ምንድነው ለምሳሌ በግላቸው የሚሰሩ ሰዎች የመስሪያ ሜዳ የላቸውም። የት ነው መስራት የምፈልገው ቢባል ይሄ እገዛ አይደረግላቸውም። መድረክ አታገኝም። ያለው መድረክ በጣም ትንሽ ነው። እሱ መድረክ ለሁሉም በቂ አይደለም። ለራሱ ለመንግስት ስራዎች ቅድሚያ የሚሰጡ ናቸው። ስለዚህ አንደኛ መሰረተ ልማት ይፈልጋል። የቲያትር ሙያ መሰረተ ልማት ሊደረግለት ይገባል። አዳዲስ ቲያትር ቤቶች መምጣት አለባቸው፣ መብዛት አለባቸው። ሁለተኛ ነገር ደግሞ የቲያትር ሙያንና ሙያተኛን ደግሞ ፋይናንስ የማድረግ የተለያዩ መንገዶች መኖር አለባቸው። ለምሳሌ መንግስት በግላቸው የሚሰሩ አዳዲስ ሀሳብ አዳዲስ ፈጠራ የራሱንም የመንግስትን አጀንዳ የሀገር ናሬቲቭ ለመደገፍ የሚሆኑ ስራዎችን ለማድረግ የተለያዩ ጥሪዎች አድርጎ ለምሳሌ ግራንቶች፣ ሬዚደንሲዎች ወይም ደግሞ ስኮላርሺፖች ሊሆኑ ይችላሉ። ወይም ደግሞ በተለያየ መንገድ ብቻ ብዙ አይነት ፋይናንስ የማድረጊያ መንገዶች አሉ። እሱም በማድረግ የፈጠራ ስራ ላይ ያሉ በነጻነት እየሰሩ ያሉ ሰዎችን ማገዝ መደገፍ ያስፈልጋል። ለሱም ይሁን በጀት መንግስት ሲፈልግ ከራሱ በጀት ከቻለ ደግሞ ከውጪ ፈንድ ከሚያደርጉ ከዶነሮች በማግኘት የኪነ ጥበብ ሙያን ሊያግዘው ይገባል የሚል አቋም አለኝ። እንደገና ደግሞ በህግ ደግሞ ማዕቀፍ በጣም ማገዝ ያስፈልጋል። ለምሳሌ የቲያትር ፖሊሲ የለም፣ የባህል ፖሊሲ አለ፣ የቲያትር ፖሊሲ የለም። ምናልባት መንግስት ቲያትርን ስለሚያስተዳድረው የራሱ ደንቦች መመሪያዎች ስላሉ ተቋማዊ የሆኑ ማለት ነው መመሪያዎች ስላሉት በአዋጅ ከሚያወጣቸው ነገሮች ተጨማሪ በተለይ ለግል ሴክተሩ የሚሆን ፖሊሲ እሱን ማገዝ የሚችልበት እሱን ለማገዝ የሚያስገድደው ፖሊሲና ህጎች ያስፈልጉታል የሚል አቋም አለ። ምክንያቱም አሁን እሱን ባለመገንዘብ እሱን ማለት በተለይ ሰፊውን የኪነ ጥበብ ባለሙያ ታለንት ማለት ተበትኖ ያለውን ማለት ነው በትንሽ ተቋም ውስጥ ተጫምቆ መግባት ያልቻለውን ታለንት አለመጠቀም ብቻ ሳይሆን የራሳቸውን ታለንት ተጠቅሞ ለምሳሌ ቲያትር ለመስራት የሚፈልጉ እንደኔ ያሉ ለምሳሌ እኔ አሁን መንግስት ቦታ አልተቀጠርኩም፣ ግን በራሴ ቲያትር ጽፌ ቲያትር ፕሮዲዩስ አድርጌ አዘጋጅቼ መስራት በምፈልግበት ጊዜ ደግሞ ምቹ የሆነ መደላደል የለም። ለምሳሌ በጣም ኃይለኛ የታክስ ጫና አለ። ያንን የታክስ ጫና ረገብ ማድረግ ሊሆን ይችላል። ሌሎች አንዳንድ ሙያዎች ላይ አሁን ሌላ ሀገር ሰብሲዳይዝ ይደረጋል ኪነ ጥበብ ይባላል፣ ድጎማ ይደረግለታል። ድጎማው ቀርቶ የታክስ ጫናው እንዲቀነስለት ቢደረግ ለምሳሌ አንድ ነገር ነው። ዋጋ ለምሳሌ መንግስት ለምሳሌ የኛን ዋጋ መንግስት ይተምናል። ዋጋ መተመን፣ ሴንሰርሺፕ በተለያየ መንገድ ምክንያቱም የኪነ ጥበብ ሙያ ማለት አንዱ ፍሪደም ኦፍ ኤክስፕሬሽን ወይም ሰልፍ ኤክስፕሬሽን ያውን ሰልፍ ኤክስፕሬሽን ነው፣ ፍሪደም ኦፍ ኤክስፕሬሽን ነው ላለው እንደዚህ አይነት የነጻ ማሰብ የነጻ መስራት በነጻነት የመንቀሳቀስ ማድረግ ሊያግዘው ይገባል። እንደገና ደግሞ እዚቹ አዲስ አበባ ላይ ደግሞ ንቅና ጭንቅ ብሎ ያለውን ነገር ደግሞ ወደ ክልሎች ማስፋት በተለያየ ቋንቋ እንዲሰራ ድጋፍ ማድረግም ይጠበቅበታል መንግስት። ይሄ ልመና አይደለም፣ ጥያቄ አይደለም፣ መብት ነው። የህዝቦች መብት ነው። ስለዚህ የመብት ጥያቄ ስለሆነ ነው ይሄንን የምለው። ትክክል ወይዘሮ መዓዛ፣ ይሄ አሁን ያነሳሽው ፖይንትና አሁን እየተነጋገርንበት ያለ ነው መሰረታዊ የሆነ ጉዳይ ነው ብዬ ነው እኔም የኛም ድርጅት ሰላም የሚያምነው። ለዚህም ለብዙ አመት ባህሉ ሴክተሩ ላይ ፎከስ ማድረግ አለብን። በፖሊሲ ደረጃ ፖሊሲ ያስፈልጋቸዋል እያንዳንዳቸው ነገሮች። ፖሊሲ ስንል ደግሞ እንደዚህ ፖሊሲ ዘን ብሎ ተጽፎ ላይብረሪ ውስጥ ወይም ሼልፍ ውስጥ የሚቀመጥ ሳይሆን ሪያሊስቲክ የሆነ ፖሊሲ፣ አገሩን የሚመጥን ፖሊሲ እና ያን ፖሊሲ ወደ ተግባር የምንቀይርበት አይነት ፖሊሲ ያስፈልጋል የምንለው ብዙ ጊዜ ለዚህ ነው። አሁን ያልሽው ነገሮች በሙሉ ችግሮቹ ፋይናንስ እንዴት ነው መገኘት አለበት? ያለውንስ ፋይናንስ እንዴት ነው የምንጠቀመው? ሼር የምናደርገው እንዴት ነው? እንዳልሽው ነው የተለያዩ ቲያትር ቤቶች ያሉ ጥሩ ስራ የሞከሩ እየሰሩ ነው ያሉት። ለሌላውም ተመሳሳይ ቻንስ መሰጠት አለበት። መንግስት ያለውን ገንዘብ በክሪያቲቭ የሆነ ሶሉሽን ማምጣት አለበት እና ይሄንን የቲያትር ወይም የባህል ዘርፉን ለማሳደግ ተለቅ ያለ ሁሉንም
ለማስተናገድ የሚችል አይነት ፖሊሲዎች ያስፈልጋሉ ነው እና ብዙ ነገር አንቺ አሁን የጠቀስሽው ላይ ነገር ኢንክሉድ ለማድረግ ሞክረሻል። እኛም በጣም የምንጋራበት ነው። የዚህ የእኛም የፖድካስት ዝግጅት ዋና ዓላማችን ኮኔክት ፎር ካልቸር አፍሪካ ብለን የተነሳንበት ምንድን ነው? የአፍሪካ ህብረት በ2030 በኢሮፓያን አቆጣጠር እያንዳንዱ ሀገር ካለው የሀገሩ በጀት 1%ን ለባህል ዘርፍ እንዲያደርግ የሚል ስምምነት አለ። ስምምነቱ ግዴታ አይደለም፣ ግን የኢትዮጵያ መንግስት ያንን ስምምነት በሲሪየስ መንገድ እንዲያየው እንፈልጋለን። ያ አይነት በጀት ቢኖር 1% የሀገር በጀት ማለት በጣም 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 ትልቅ በጀት ነው። በጣም የሚገርም አይነት ስራ መሰራት ያለበት፣ ግን ገንዘብ መምጣቱ ብቻ አይደለም። ምንድን ነው ከመጣስ በምን አይነት መንገድ ነው የምንሰራው የሚለውን ማሰብ አለብን። እንደዛ አይነት ቻንሱ ቢኖር አሁን ያነሳሽው ከኢኮኖሚ ጋራ ከታክስ ጋራ ከፈንድ ጋራ ምናምን የሚለው ብዙ ነገር ሶሉሽን ሊኖር ይችላል። ይሄ የኢትዮጵያን የባህል ዘርፍና ፈጠራ ዘርፉን ለማሳደግ የውጭ እርዳታ የሚሆን ነው ጉዳይ አይደለም። እኛ ብንፈልግ ማድረግ የምንችልበትንም ነገር እያየነው ነው። ማድረግ የምንችልበት መንገድ አለን እና ይሄ ፎከስ ይጠይቃል። ፕራዮሪቲ ማድረግ አለብን ነው እና ወይዘሮ መዓዛ ወርቁ በጣም ሰፊ በሆነ ውይይት ማድረግ እንፈልጋለን። ወደፊትም በሌላ መንገድ አንቺን መጋበዝ እንፈልጋለን። ለዛሬ ይሄንን ጥሪያችንን ተቀብለሽ ስለመጣሽ እናመሰግናለን። ጥሩ ዲስከሽን ነበር። በጣም አመሰግናለሁ በእኔና በሰላም በኩል። እኔም አመሰግናለሁኝ። እንግዲህ እንግዶቻችን የዛሬውን የኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት በዚህ እንጨርሳለን። በሚቀጥለው ጊዜ ሌላ እንግዳ ተመሳሳይ የሀገራችንን ባህል እና ፈጠራን ዘርፍ የሚዳስስ ጉዳይ ላይ እንነጋገራለን። አመሰግናለሁ።